ሰላም ውድ የላይፍ ላቭ ሶሎሞን ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በባለፈው ጊዜ ስለ ብርሃን መነጋገር ጀምረን ነበረ። እንግዲህ ከብርሃን ክስተቶች መካከል የብርሃን ጽብረቃ ሪፍሌክሽን ኦፍ ላይት እና የብርሃን ስብራት ሪፍራክሽን ኦፍ ላይት ምንነታቸውን፣ አጠቃላይ ባህሪያታቸውን እና ደግሞ ህግጋቶችን ለማየት ሞክረናል። ለዛሬ ከብርሃን መበተን ጀምሮ የቀሩትን ከብርሃን ጋር የተገናኙ ነገሮች እንመለከታለን። እስከ መጨረሻው ድረስ አብራችሁኝ እንድትቆዩ ስል በአክብሮት ጠይቃለሁ። እንግዲህ ሶስተኛ ላይ የምንመለከተው የብርሃን ክስተት የብርሃን መበተን ወይም ዲፍራክሽን ኦፍ ላይት ይሰኛል። እንግዲህ የብርሃን መበተን ስንል ብርሃን ከምንጩ ተነስቶ የብርሃን ጨረር ከምንጩ ተነስቶ በአንድ ጠባብ ቀዳዳ ላይ ወይም በአንድ ብርሃን ከልካይ ውስጥ ሾልኮ ሲያልፍ የሚበተንበት መንገድ ወይም የሚስፋፋበትን መንገድ ነው የብርሃን መበተን ብለን የምንገልጸው። እዚህ ጋር እንደምታዩት ለምሳሌ እዚህ ጋር የፀሐይ ብርሃን አለ። ከምንጩ ተነስቶ አንድ ጠባብ ቦታ ላይ ሲገባ የሚበተንበት መንገድ ወይም ደግሞ በቀላሉ እንግዲህ በስልካችን የምናበራው አለ ፍላሽ ላይት ምንድነው በጣታችን ግማሹን ሸፍነን በጥቂቱ ስንከፍተው እንግዲህ በጣታችን በቀዳዳ በኩል የሚያልፈው ብርሃን ሲበተን እንመለከታለን ማለት ነው። ለምሳሌ እዚህ ጋር በራን በጣታችን ሸፈን ነው። ከዛን በዚች ቀዳዳዋ የጣታችን መሸፈንን ነው የምትወክልልን ኤስ ኖት ማለት ነው፣ ጠባብ ቀዳዳ ማለት ነው። ስለዚህ በዛ ላይ ሲያልፍ ብርሃን ተበትኖ እናገኘዋለን ማለት ነው። ስለዚህ የብርሃን መበተን ማለት ይሄ ነው። ስለዚህ በምን አይነት ሁኔታዎች ላይ ሊከሰት ይችላል? አሁን እንዳነሳ ነው በጣታችን ግማሹን ሸፍነን በጥቂቱ ስንከፍተው ብርሃን ሲበተን እንመለከታለን። ሌላው የዲቪዲ ማጫወቻ ወይም ሲዲ ገጽታ ላይ አንጸባራቂ ብርሃን ሲያገኝ ማለት ነው፣ ብርሃን ሲያርፍበት የቀስተ ደመና ቀለም ሲያንጸባርቅ ወይም ብርሃኑ ሲበተን እንመለከተዋለን። ወይም ሌላ ናፍጣ ሊሆን ይችላል ወይም ዘይት ከውሃ ጋር ሲቀላቀል እና ብርሃን ሲነካው የማንጸባረቅና የተለያዩ ቀለማትን የማየት ሲበተኑ የማየት ነገሮችን እናያለን ማለት ነው። እንግዲህ ሌላው ከብርሃን ጋር በተገናኘ የምናነሳው የብርሃን ህብረ ቀለም ወይም ስፔክትረም ኦፍ ላይት የምንለው አለ። እንግዲህ ብርሃን በባህሪው ነጭ ነው፣ ቀለሙ ማለት ነው ነጭ ነው። ስለዚህ በአንድ አካል ወይም በፕሪዝም ላይ ሲያልፍ የተለያዩ ቀለማትን ሰርቶ ይበተናል ወይም በስክሪኑ ላይ ይታያል ማለት ነው። ለምሳሌ እዚህ ጋር ነጭ ብርሃን አለ ዋይት ላይት። ስለዚህ በዚህኛው ሲያልፍ 7 የተለያዩ ቀለማቶችን እንመለከታለን። ልክ ሬንቦ ወይም ቀስተ ደመና የምንለው በዚህ መንገድ የሚፈጠር ነው ማለት ነው። ስለዚህ በስክሪኑ ላይ የሚታዩት ቀለማት ልክ ይሄ ነጩ ቀለም በስክሪኑ በፕሪዝሙ አልፎ ሲሄድ 7 ህብረ ቀለማቶችን እንደሚፈጥር እነዚህ የተፈጠሩት ቀለማት የብርሃን ህብረ ቀለም ወይም ደግሞ ስፔክትረም ኦፍ ላይት ብለን እንጠራቸዋለን ማለት ነው። እንግዲህ እነዚህ 7ቱ ህብረ ቀለማት የምንላቸው ወይም ስፔክትረም ኦፍ ላይት የምንላቸው በድግግሞሽ ወይም በፍሪኩዌንሲ እዚህ ጋር በፍሪኩዌንሲ ወይም በድግግሞሽ ከከፍተኛ ወደ ዝቅተኛ ስንሄድ ይህንን እናገኛለን። ስለዚህ ባጭሩ ይሄ እንደ ኒሞኒክስ መጠቀም እንችላለን። ቶሎ ለማስታወስ ቪብጊዮር ሚል ይህንን መጠቀም እንችላለን። እንግዲህ ቫዮሌት ማለት ሐምራዊ ነው። ኢንዲጎ ጥቁር ሰማያዊ ነው። ብሉ ሰማያዊ፣ ግሪን አረንጓዴ፣ የለው ቢጫ፣ ኦሬንጅ ብርቱካናማ፣ ሬድ ቀይ ማለት ነው። ስለዚህ ምርጫ ላይ በተለይ በፈተና ላይ እነዚህን አማርኞቹን ለማስታወስ ችግር ሊያዝ ስለሚችል ቪብጊዮር ብቻ የምትለዋል ይህንን ማስታወስ ከዛን የእንግሊዘኞቹን አማርኞቹን ቶሎ መተርጎም ከዛን በቅደም ተከተል ከከፍተኛ ይሁን ወደ ዝቅተኛ ይሁን ማስቀመጥ ይቻላል ማለት ነው። ስለዚህ ይሄንን ከያዝን በኋላ ይሄኛው ከከፍተኛ ወደ ዝቅተኛ ስንሄድ ነው ከቪብጊዮር የሚለውን የምንይዘው ከቫዮሌት ወይም ከሐምራዊ ወደ ቀይ ስንሄድ ነው። ነገር ግን በመታየት ስለዚህ ወደዚህ ስንሄድ ወደታች ስንሄድ ይሄ በፍሪኩዌንሲ እየቀነሰ ሲሄድ ማለት ነው። በዲክሪዚንግ ኦርደር የፍሪኩዌንሲ ዲክሪዚንግ ኦርደር ወይም ደግሞ ከትልቁ ድግግሞች ካለ ወደ ትንሹ ስንሄድ ማለት ነው። ወደዚህ ስንሄድ ደግሞ ወደ ላይ ስንሄድ ደግሞ ተቃራኒ ነው የሚሆነው። ፍሪኩዌንሲው
ዝቅተኛ ወደ ከፍተኛ ወይም ደግሞ ኢንክሪዚንግ ኦርደር ነው የምንሄደው ማለት ነው ፍሪኩዌንሲው። ስለዚህ ዝቅተኛ ፍሪኩዌንሲ እዚህ ጋር እናገኛለን ቀይ ጋር፣ ከዛን ከፍተኛ ፍሪኩዌንሲ ደግሞ ቫዮሌት ወይም ደግሞ ሐምራዊ ላይ እናገኛለን ማለት ነው። በተመሳሳይ ከቀይ ወደ ሐምራዊ ስንሄድ በመታየት ቅደም ተከተል ነው። ስለዚህ ከሰባቱ ህብረ ቀለማት ወይም ስፔክትረም ኦፍ ላይት መጀመሪያ ላይ የሚታየው ቀይ ነው። ከዛን ብርቱካናማ፣ ከዛ ቢጫ፣ ከዛ አረንጓዴ፣ ከዛ ባለ ሰማያዊ፣ ከዛ ጥቁር ሰማያዊ፣ መጨረሻ ላይ ሐምራዊ ነው የሚታየው ማለት ነው። ስለዚህ በመታየት ቅደም ተከተል ከቀይ ወደ ሐምራዊ እንሄዳለን። በተመሳሳይም በፍሪኩዌንሲ ወይም በድግግሞሽ ቅደም ተከተልም ከቀይ ወደ ሐምራዊ እንሄዳለን ማለት ነው። ስለዚህ ለማስታወስ እቺን ቪብጊዮርን መያዝ ከዛ በኋላ ያን መገልበጥ ማለት ነው። ከስር ወደ ላይ መሄድ ይህንን በመታየት ቅደም ተከተልና በድግግሞሽ ወይም በፍሪኩዌንሲ ቅደም ተከተል ከዝቅተኛ ወደ ከፍተኛ ስንሄድ በቀላሉ ማግኘት እንችላለን ማለት ነው። ስለዚህ በቀላሉ እነዚህን ህብረ ቀለማት ወይም ስፔክትረም ኦፍ ላይት በድግግሞሽ ቅደም ተከተል ማስቀመጥ እንችላለን ማለት ነው። ይሄ የቀስተ ደመና መፈጠር ባጭሩ ለመግለጽ እንግዲህ ቀስተ ደመና የሚፈጠረው እንግዲህ ዝናብ ዘንቦ በዚያው ቅጽበት ላይ ፀሐይ በሚወጣበት ሰዓት ነው። ስለዚህ ይሄ የዝናብ ጠብታዎች አሉ። እነዚህ የዝናብ ጠብታዎች ላይ እንግዲህ ነጭ ቀለም ያለው ብርሃን ማለት ነው። ስለዚህ ብርሃን በባህሪው ነጭ ቀለም ነው ያለው። ስለዚህ ይሄ ነጭ ቀለም ያለው ብርሃን ልክ በእነዚህ በዝናብ ጠብታዎች መካከል ሲያልፍ 7 አይነት ህብረ ቀለማቶችን ይፈጥርልናል ማለት ነው። ስለዚህ ቀስተ ደመና የሚፈጠረው በዚህ ሂደት ወይም በብርሃን በህብረ ቀለማት ወይም ደግሞ በስፔክትረም ኦፍ ላይት መፈጠር ምክንያት የሚፈጠር እንደሆነ መረዳት ያስፈልጋል። ብርሃን ከቁስ አካላት ጋር ባለው መስተጋብር ቁስ አካላት በ3 እንከፍላቸዋለን። የመጀመሪያዎቹ ብርሃንን ሙሉ በሙሉ ብርሃን አስተላላፊዎች ናቸው። ለምሳሌ እንደነ መስታወት፣ አየር እና ሌሎችን መውሰድ እንችላለን። በከፊል ደግሞ የሚያስተላልፉ አሉ። ለምሳሌ ዘመናዊ የመኪናና የተወሰኑ የቤት ዘመናዊ መስታወቶች በከፊል ብርሃንን ያስተላልፋሉ። ሌላው ከልካይ ወይም ደግሞ ሙሉ በሙሉ ብርሃንን የማያስተላልፉ ሊኖሩ ይችላሉ። እነዚህ እንጨት ምናምን ግድግዳ ብለን መጥቀስ የምንጠቅሳቸው እነዚህ ሙሉ በሙሉ ብርሃንን የማያስተላልፉዎች ናቸው። ከብርሃን ጋር በተገናኘ ሌላው የምናነሳው ምስል እንዴት ነው የሚፈጠረው ወይም ደግሞ በመስታወት ላይ ራሳችንን እንዴት ነው የኛን መልካችንን ወይም ደግሞ ምስላችንን ልንመለከት የቻልነው የሚል ጥያቄ ሊፈጠር ይችላል። ስለዚህ ፊዚክስ ደግሞ ለዚህ መልስ አለው። ኦፕቲክስ ስለ ብርሃን የሚያጠናው የሳይንስ የፊዚክስ ዘርፍ ምንድነው? ይሄ በዝርግ መስታወት ወይም በፕሌን ሚረር ላይ እንዴት ነው ምስል የሚፈጠር የሚለውን ነው የሚነግረን። እንግዲህ ዝርግ መስታወት የምንለው ነገር ወይም በቤታችን የምንጠቀመው መስታወት ማለት ፕሌን ሚረር የመስታወቱ ጀርባ በብራማ ቀለም የተቀባ ሆኖ ብርሃንን ማንጸባረቅ የሚችል የመስታወት አይነት ነው። ስለዚህ ምንድነው ባጭሩ ምስል እንዴት ነው የሚፈጠረው ሲባል ጸብረቃ ያስፈልጋል። አንድን ነገር መለየት እንድንችል ማየት እንድንችል የብርሃን ጸብረቃ ሪፍሌክሽን ኦፍ ላይት ያስፈልጋል። ስለዚህ ከዛ ከምንመለከተው አካል ወደ አይናችን የሚንጸባረቀው የብርሃን ጨረር ከመስታወቱ ጀርባ የሚነሳ የሚመስል አለ ማለት ነው። ስለዚህ ያንን ምስሉን ለማወቅ የተፈጠረውን ምስል ለማግኘት የተንጸባረቁ ጨረሮች መስታወቱን የሚነኩበትን ከመነሻ ነጥብ ከመስታወቱ ጀርባ በሚፈጠር ሐሳቢ መስመር እንደሆነ መረዳት ያስፈልጋል። ለምሳሌ እዚህ ጋር እንደምትመለከቱት እዚህ ጋር ሻማ አለ። ሻማው በመስታወት ፊት ላይ ብናደርገውና ይሄንን ሻማ በመስታወቱ እንድንመለከት ምንም መሆን አለበት። እዚህ ጋር እንደምታዩት ብርሃን መጣ። ስለዚህ ይሄ ብርሃን ይሄንን አካል ነካው፣ የምንመለከተውን አካል። ስለዚህ በመስታወቱ ላይ በጀርባ በኩል ሐሳባዊ በሚሆን ይሄ ሪል አይደለም ሐሳባዊ በሆነ መንገድ በተመሳሳይ መንገድ ከጀርባው ተመሳሳይ የሆነ ርቀት ላይ ከምስሉ ጋር ያለው እናገኛለን። ስለዚህ እንደምትመለከቱት ይሄ ሻማ በጀርባ በኩል በተመሳሳይ ነጥብ
ስላለ ያንን መመልከት እንችላለን ማለት ነው። ስለዚህ የተንጸባረቁ ጨረሮች መስታወቱን የሚነኩበት ማለት ነው። ስለዚህ ተንጸባርቆ ይኸው እነዚህ መስታወቶቹ የሚነኩበት ይሄ ከጀርባ የሚፈጠር ሐሳባዊ መስመር እንዳለ መገንዘብ ያስፈልገናል ማለት ነው። እዚህ በዝርግ መስታወት የሚፈጠሩ ምስል ባህሪያቶች ስንመለከት የመጀመሪያው ቨርቹዋል ኢሜጅ ነው፣ ሐሳባዊ ምስል ነው። በስክሪን ላይ መግለጽ አንችልም። ስለዚህ መልካችንን ያው መስታወት ላይ ስንቀርብ እናያዋለን። ከመስታወቱ ስንርቅ ግን በቃ ይጠፋል ማለት ነው። ስለዚህ በስክሪን ላይ ማሳየት አንችልም ማለት ነው። ሌላው አካሉ ከመስታወቱ ያለው ርቀት ብሎም ደግሞ ምስሉ ከመስታወቱ ጀርባ ያለው ርቀት እኩል። ስለዚህ 1 ሜትር ቁመት ያለው ሰው ሙሉ አካሉን ለመመልከት የግዴታ 1 ሜትር የሆነ መስታወት ያስፈልገዋል ማለት ነው። ስለዚህ የምስሉ ቁመትና የአካሉ ቁመት ወይም ርዝመቱ እኩል ነው ማለት ነው። ስለዚህ ጋር እንደምትመለከቱት ከዚህ እስከ ወገቡ ድረስ ያለውን ነው እዚህ ጋር መመልከት የቻለው። ስለዚህ ይሄ እኩል ብንለካው ከዚህ እስከዚህ ድረስ ያለው የልጁን ቁመት ብንለካና ምስሉ ላይ የተፈጠረ መስሎ የተፈጠረ መለካት እኩል የሆኑ ርዝመቶችን ነው የምናገኘው ማለት ነው። ስለዚህ ጋር እንደምትመለከቱት እዚህ ጋር ኦብጀክቱ አለ። እዚህ ጋር እንደምትመለከቱት ኦብጀክቱ አለ። ከዛ በኋላ እዚህ ጋር ደግሞ ሚረሩ አለ። ይሄው መስታወቱ ማለት ነው። መስታወቱ አለ። ስለዚህ ይሄ ኦብጀክት በመስታወት ውስጥ እንዲታይ የብርሃን ጽብረቃ ያስፈልገናል። የብርሃን ጽብረቃ ያስፈልጋል። ስለዚህ ይሄው እንደምታዩት ከመስታወቱ በስተጀርባ በእኩል መስመር ከአካሉ ጋር ያለ ሐሳባዊ ወይም ደግሞ ቨርቹዋል የሆነ ኢሜጅ አለ ማለት ነው። እዚህ ጋር እንደምትመለከቱት ይሄኛው የኢሜጁ እዚህ ጋር ደግሞ የኦብጀክቱ ተመሳሳይ የሆነ ሄት አላቸው። እንደገና እዚህ ጋር ያለው ርዝመት እዚህ ጋር ያለው ርዝመት እኩል የሆነ ተመሳሳይ የሆነ ነገር እናገኛለን ማለት ነው። ስለዚህ በፕሌን ሚረር ወይም ደግሞ በቤታችን በምንመለከተው መስታወት ላይ የሚፈጠረው ምስል የአካሉ ከመስታወቱ ያለው ርቀትና ምስሉ ከመስታወቱ ጀርባ ያለው ርቀት እኩል ነው። በተመሳሳይ ደግሞ በመስታወቱ ላይ ራሱን የሚያየው አካል የሱ ቁመትና ከእንደገና ደግሞ የምስሉ ቁመት እኩል ርዝመት እንዳላቸው ይሄን መረዳት አለብን። ሌላው ላተራል ኢንቨርትድ ነው ወይም በጎንዮሽ የተገለበጠ ነው። ምን ማለት ነው? ለምሳሌ ቀኝ እጃችንን በመስታወት ብናሳይ በመስታወቱ የምንመለከተው ግራ ሆኖ ነው ማለት ነው። ግራ የሆነው ደግሞ ቀይ ሆኖ ነው የምንመለከተው። ለምሳሌ እዚህ ልጅ የግራ ብታዩት እዚህ ጋር ግን እዚህ ጋር ቀኝ ሆኖ ነው የምትመለከቱት። በጎንዮሽ የተገለበጠ ነው። ቀጥ ብሎ የቆመ ነው። ስለዚህ ይኸው በዝርግ መስታወት የሚፈጠር ምስል አፕራይት ፖዚሽን ያለው ነው ማለት ነው። እንግዲህ በቀጣይ ስለ ሌላኛው የብርሃን የተፈጥሮ ክስተት ስለ ድምጽ እንማራለን። እስከዛው ጊዜ ድረስ መልካም ጊዜ እንዲሆንላችሁ እመኛለሁ። አመሰግናለሁ።